ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ይዣችሁ የመጣሁት ወደ ወሎ ምድር ነው። በሐይቅ ከተማ አጠገብ በውብ ተፈጥሮ ተከቦ ወደሚገኘው ታላቅ የታሪክ ማዕከል ወደ ሆነው ወደ ሐይቅ እስጢፋኖስ ገዳም ይዣችሁ ብቅ አልኩ። ይህ ገዳም የኢትዮጵያ መንፈሳዊ ዩኒቨርሲቲ፣ የነገስታት መናኸሪያ፣ የታላላቅ የቅዱሳን መፍለቂያ ነው። ቆይታችሁ ከኔ ጋር ይሁን። በደቡብ ወሎ የሚገኘው ታሪካዊ የሐይቅ እስጢፋኖስ ገዳም በ9ኛው መቶ ክፍለ ዘመን ተመሰረተ። ገዳሙ በ13ኛው መቶ ክፍለ ዘመን በታላቁ ቅዱስ አቡነ ኢየሱስ ሞዐ አማካኝነት የኢትዮጵያ መንፈሳዊ ትምህርት ማዕከል ሆኖ አገልግሏል። ታላቁ አቡነ ተክለ ሃይማኖት መንፈሳዊ ትምህርታቸውን ተምረው ምንኩስናን የተቀበሉበት ስፍራ በመሆኑ የደብረ ሊባኖስ እናት ይባላል። የሰሎሞናዊው ስውረ መንግስት ነገስታት እንዲነግሱ ትልቅ የታሪክ ድርሻ ነበር። ገዳሙ ጥንታዊ የብራና መጻሕፍትና የነገስታት ንዋየ ቅድሳት የሚገኙበት ትልቅ ታሪካዊ ሙዚየም። በአጠቃላይ ሐይቅ እስጢፋኖስ የኢትዮጵያ ሃይማኖት ታሪክና ጥበብ ባንድ ላይ ተቆራኝተው የሚገኙበት ቦታ ነው። እንግዲህ የሐይቅ እስጢፋኖስ ገዳም ጉብኝታችን ይህን ይመስል ነበር። ይህ ቅዱስ ስፍራ ዛሬም ድረስ ጥንታዊ ክብሩን ጠብቆ ለታሪክና ለትውልድ ምስክርነት ሆኖ ቆሟል። እናንተም እድሉ ገጥማችሁ ካገኛችሁት መጥታችሁ እንድትጎበኙት እጋብዛችኋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች ሼር ማድረጋችሁን አትርሱ። በቀጣይ በሌላ ታሪካዊ ቦታ እስከምንገናኝ ሰላም ቆዩልኝ።